በደብረ ታቦር ከተማ በሙዚቃ በራፍ ላይ ቆሜ አንጎራጉር ነበር። በቤታችን ደጃፍ ላይም ሆኜ አንጎራጉራለሁ። በልጅነቴ በቀን 5-6 ዘፈኖች እሰማለሁ። በየመድረኩ ማለትም በአውራጃ፣ በወረዳ፣ በቀበሌ፣ በታዳጊ የህፃናት ኪነቶች ላይ እዘፍን ነበር። ታዲያ ስዘፍን ድምጼን ጮክ አድርጌ ነው። ከሙዚቀኛ የኤፍሬም ታምሩ አድናቂ ነኝ። ድምፃዊ ማዲንጎ አፈወርቅ ከሁለት አስርት ዓመታት ከአንድ የህትመት ሚዲያ ጋር ባደረገው ቃለ ምልልስ የተናገረው ነበር። የሙዚቃ አፍቃሪዎች ከሚወዱት ድምፃዊ ተርታ ይሰለፋል። ድምፀ መረዋ ማዲንጎ በመድረክ ላይም ባለው ብቃትም ተወዳጅነትን እንዲያገኝ አድርጎታል። እኔ አዳኛ አይደለው አልሄድም በጫካ ምንሽሬም ባነው ህልሜም ባይሳካ ብዙ ማልቀስ ባዳም ባይለመድ እንኳ ቀራኒውም ይስማ ጎልጎታም ይወቅ አይረዳን ምህረቱኛ ሳንታረቅ ባይጻፍም ሰዓት ለዓለም መጨረሻ ቀን ማጣት ምጽአት ነው ላንቺ መመለሻ እባክሽ ታረቂኝ። ድምፃዊ ማዲንጎ አፈወርቅ ካዜማቸው ከስወድላት አልበም ውስጥ ከሚገኙት አንዱ ነው። ድምፃዊው በጥር 1994 ዓ.ም ከአንድ የህትመት ሚዲያ ጋር ባደረገው ቆይታ እናትና አባቱ ያወጡለት ስም ተገኔ አፈወርቅ መሆኑን ከልጅነቱ ጀምሮ የሙዚቃ ፍቅር እንዳደረበት ተናግሮ ነበር። ከሌሎች የሙዚቃ ባለሙያዎች ጋር ኮሌክሽን ከመስራቱ ባሻገር ስያሜ ያጣሁላት አይደረግምና ስወድላት የተሰኙ የሙዚቃ አልበሞች ለህዝብ ጆሮ አድርሷል። ድምፃዊው በበርካታዎች ዘንድ ተወዳጅ እንዲሆን ያደረገው በለጋስነቱና ከሰዎች ጋር ባለው መልካም ግንኙነት እንደሆነም ይነገራል። መስከረም 16 ቀን 2015 ዓ.ም በምሽት ክለብ ሲሰራ ቆይቶ በማግስቱ ባጋጠመው ህመም ረፋድ ላይ ህይወቱ ማለፉ ታውቋል። የድምፃዊው የህይወት ታሪክ ድምፃዊ ማዲንጎ አፈወርቅ ከእናቱ ከወይዘሮ ሀገርነሽ ዋሴና ከአባቱ ከአቶ አፈወርቅ መንግስቱ ነሐሴ 10 ቀን 1970 ዓ.ም በጎንደር አዘዞ ከተማ ነው የተወለደው። ብዙም ሳይቆዩ ወላጆቹ ወደ ትውልድ ስፍራቸው ደብረ ታቦር ከተማ ለመኖር በመምጣታቸው የመጀመሪያ ደረጃ ትምህርቱን በደብረ ታቦር ከተማ መከታተል ችሏል። የሙዚቃን ሀሁ ለመጀመር የተንደረደረው ገና በ9 ዓመቱ እዚያው ደብረ ታቦር በቀበሌ ኪነት ውስጥ ነበር። ይህን ድምፀ መረዋ ታዳጊ የተመለከቱ የቀድሞ 603ኛ ክፍለ ጦር የሙዚቃ አባላት መኮድ ወደ ባህር ዳር ይዘውት በመምጣት ስራውን አሃዱ ብሎ እንዲጀምር መነሻ ሆኑት። ባህር ዳር የጀመረውን የሙያ ጉዞ ይበልጥ ለማጎልበት ወደ አዲስ አበባ በመምጣት እርጎዬዎች ኋላም ላፎንቴኖች ቆይቶ በራሱ የተለያዩ የምሽት ክለቦች ውስጥ ማዲንጎ አፈወርቅ የፊሸር ባንድ ኮሌክሽን የተሰኘውን የመጀመሪያ አልበም በ1989 ዓ.ም ከሁለቱ ጓደኞቹ ጋር ያሳተመ ሲሆን ከህዝብ ጋር ያስተዋወቁትን ስያሜ ያጣሁላት የተሰኘውን አልበም በ1991 ዓ.ም አማን ነው ወይ ጉራው የተሰኘ ስራው የበርካታ አድናቂዎች እንዲገኝ ምክንያት የሆኑ ስራዎቹ ናቸው። ከልብ ወዳጁ ኤልያስ መልካ አቀናባሪነት አይደረግም የተሰኘውን አልበም ደግሞ በ1997 ዓ.ም ለህዝብ አቅርቧል። ትንሽ ልፍ ሲሉ እልፍ እየተገኘ ደሃኖ በልቡ ሞትን የተመኘ የሚል ስንኝ ያዘለው ትዝታ እንዲሁም ማህሌት ይደነቅ የሚያውቀኝ አይደረግም የሚለው ስራው ማዲንጎ አፈወርቅ ብቃቱን ያስመሰከረበት ነው። ጎዳናው መንገድ አንድም የሚጠላ ያመጣል አንድም የሚወደድ የሚል ስንኝ ያለው ስወድላት የተሰኘው አልበም በ2007 ዓ.ም ለህዝብ ሲቀርብ ምንወዳኛ ጎዳናው ውሰጃት ጎንደር በሚሉ ስራዎቹ የሙዚቃ ወዳጆችን ቀልብ መማረክ ችሏል። በተለይ ምንወዳኛ የተሰኘው ስራው በኦዲዮ ብቻ ዩቲዩብ ላይ 20 ሚሊዮን የሚጠጋ ህዝብ አዳምጦታል። ከነዚህ አልበሞች በተጨማሪ በርካታ ነጠላ ዜማዎችና የፊልም ማጀቢያዎችን በተለያዩ ጊዜዎችም አበርክቷል።